እንጂ አሮጌ አይደለም፣ ገና ነው። ፈላ ከሆነ ኬት ያመጣል ገንዘቡ? አዎ ውሸት ነው። ፈላ ነው። ቆንጆ ነው አሉ። ቆንጆ ነው አሉ። ቆንጆ ነው ጭራሽ። አዎ ፈላ ነው አሉ። ፈላ ነው አሉ። ኧረ እኔ አላምንም። እኔ ሰሞኑን ኢንቦክሴን አጨናነቀው። ከዛ እኔ ተውኝ የራሴ ጉዳይ አለብኝ ብዬ እንደውም ፖስትላቸዋለሁ። ብታይ የራሴ ችግር አለብኝ ተውኝ፣ እኔ ተውኝ አልኩኝ። በቃ ነገሩን እንድቆሰቁስ ማለት ነው። እኔ 3 ወር እየጠበቅኩ ነው። እስከ 3 ወር ያለውን ኬዝ እናያለን። ግን ለልጁ ምቀኛ መሆን ይደብራል። ትንሽ የሆነ ነገር ሲያገኝ እሱም ቢሆን ወዶት ከሰጠው ምን ጨነቀው? እድለኛ ነው። ማርያምን እንደማን እንዴ የዚህ በሰጠው ቁጥር ጥርጣሬ ከገባማ ይሄኛው ሳላር እንዴ ሲዲ ራሱ ሊጠረጥሩ ነው። በመስጠት እኮ ሲዲም ከነሱ ከዛ በላይ ብሰጥ ነው እንጂ አንስ ሲዲ ትልቅ ነው። ቤተሰብ አለ። ማን ትልቁን ትንሽ ወንዶም ሲዲ አይታወቅም። እንደውም ያኛው ነው ድምጽ የሰማ ነው አለኝ ሲዲ እኮ ጾቶም አይታወቅም። ሁሉንም ሪከርድ አድርጌያቸዋለሁ እኮ አሉኝ። በፊት ሲዲ ሲጀመር ድምጽ የለም። ድምጽ ገብቶ አያውቅም በጭራሽ። የበፊቶቹ ግን ሁሉም አሉኝ። የካናሉ የበፊቶቹ ናዚታ ምናምን ይችኛም አለች። የሲዲ ግን ወንድ ነው። ሲዲ ግን ትልቁን ትንሹን አይታወቅም። ሲዲ ወንድ ነው ኖ ሴት ነው፣ ወንድ አይደለም። ዴዚ የምታወራው በሴት ነው። ሲዲዬን ብላን ብታውቃት ነው እንደዛ የምታወራው። ኦይ ቢሆንስ ራሱ እኮ ውሳኔ መስጠት የሱ ፋንታ ነው። ለምን ነገር ማቋቋስ ከፈለጉ ነው። በመጣ ቁጥር ይሄ ምን አቀኛቸው ነው። በጣም ሼም ነው። ማርያምን ምቀኝነት ነው። ምቀኞች የሚያስባፉት ወሬ። አረ ሊንዳ ለምን ዝም አልሽ? ብዙ ነገር አድርጓል። ይሄኛው የዛ ጊዜ እኔ ቆንጆ ይሄን አበባ ያን አበባ እያለ ነበር የነበረው። ኢቭን አሁን ላይ ያቀረበው ምክንያት ራሱ አሁን ምን አለ መሰለሽ፣ አሁን ባለበት ሰዓት ህዝቡ ልክ ነው። አሁን ባለበት ሰዓት በእናትሽ ኢትዮጵያ ላለው ሰው አዶናይ ነው ተመራጭ። ታውቂያለሽ? ኖ በእነሱ ጎን ነው ያልኩሽ። አሁን በኢትዮጵያ ሳይሆን በእነሱ ጎን በእነሱ ጎን እሱ ልጁ ተመራጭ የሚሆን ያለበት ኬዝ ማሪ ውስጡን ለቄስ ነው። ወደዛ ደግሞ ብታይ ያለው በሽታ አለ። ኤርትራ ተነስታለች፣ ሰብል የለም፣ በጣም ብዙ ችግር አለ። ስለዚህ እና ልጁ ምን ይሰራል? ልጁ ምን መፍትሄ ያመጣል? እኔ ገባኝም የልጁ መፍትሄ ገንዘብ እየሰጠ ነው ለአንዳንድ አሁን እንደዚህ በጣም ለደከሙ እርዳታዎች ምናምን። እሱን ጎበዝ ነው፣ ረድቷል። ይሄ ባይዞ ይሄኛው በጣም አገሩን ይወዳል እኮ አሞራው በጣም ካለማስመ እኔ ገረም እኮ አሁን ልልሽ የፈለኩት የህዝቡ ወረተኝነት ነው ለገልጽልሽ የፈለኩት። እና በጣም ባት ነበረ በቀደም ጓል አሉላን ባለፈው እኔ ከብሎክ ያነሳችኝ እኔ የሚያነሷት እሷን ልሰደ እሷ ናት እኮ ልጁን ቀማ ሊሆነችበት ደግሞ እንዴ አንቺ በጣም ማለት ያቀረበላት ምክንያት በጣም ይደብራል። ምን አለች? ልታስጠምደው እኮ ነው እየሰማዋት የሆነ ቤት ገዝተ ገብታ እኔ ቦይስ አለኝ አለች። ምን እንዳለ ቦይስ አለኝ፣ ያም ቦይስ ቡስትበታለሁ አለች። በትግርኛ ነው የምትል። አሁን የአሞራ ደጋፊዎች ብዙዎቹ ስለማይሰማት ነው እንጂ እሷን መጨፍጨፍ። እኔ ግን አናደደ። አሁን እንደ ደጋፊ ሳይሆን ምን አረጋት? ይሄ አሁን ምን አረጋ? አሁን እሱ እንዴ ትልቅ ሰው አይደለም ገና ነው። አሁን እኔ ምክንያት ራሱ ተቃወምኩት ልጅቷን እንዳይጎዳት ነው እንጂ እኔ ያሞራው ጥላቻ የለኝም። ግን በቃ ስታየው ሽልጥልጥ መስሎኝ ጉይኔ ይቺ ልጅ እንዳይጫወትባት ልጅቷን ከመውደድ ያነሳ ነው። ግን ስታየው ጥሩ ሰው ሲሆን በቃ መቀየር አለብሽ። ያልሞተ ሰው ሀሳቡ የጥሩነቱ የመጥፎነቱ ሳይሆን ግን ምክንያት እኔ አሁን መግለጽ የፈለኩት የህዝቡ ስሜታዊነት የሆነ በጣም ፍርደ ገምድል ህዝብ ነው ያለው በዚህ በኢትዮጵያም በእነሱም በኩል ብዬ ሳየው ማለት ነው። እንትናን ራሱ መታ እንትና ተከራከረችለት። ጓራያ አሁን አሞራውን ሰድበዋለች። አሁን አብዛኛውን እና ግን ባለፈው ጓራያ እየተከራከረች ነበረ። እቺ ጓሉ ላይ የሆነች ጅንጆሮ መሳይ ወይ ቁመት የላት ወይ መልክ የላት ወይ ጸባይ የላት ወይ ድምጿ ያምር
ራሷን እንደምን እንደምትቆጥር አላውቅም። እሷ እኮ የምትረዳው ለምና ነው። ኢትስ ኦኬ ጎበዝ። እሷ የእሷንም ክሬዲት ለመብላት ሳይሆን ግን እሷ ለመመስገን ልጁን ለመጣል ለምን ትሮጣለች ነው። አሁን እሷ ለመመስገን ለምን ልጁን ለመጣል ትሮጣለች? ይሄ እኔ ራሱ ባለፈው አጀንዳ ላረጋት ነበረ፣ ግን ትንሽ የራሱ ጉዳይ ስላልተመቸኝ ነው እንጂ እሷን ነበረ መቀጥቀጥ። ጭራዋን አስበቅለን ፈልፈለዋን ምናምን እያወጣን ጭራን እናስበቅላት ነበረ። እሷ ናት አሁን ምቀኛ የሆነችበት። ወይኔ ስተፍሩላ አይንሽ ይጥፋ። በጣም ምቀኛ ሆናበታለች። የወዳጅ ምቀኛ ሰው ሆናለች። ምን አስባ እንደሆነ አላውቅም። ሜምበር ሁኑ 5 ሰዎች ሜምበር 5 ሰው ሜምበር ይቀረኛል። 5 ሰው 5 ሰው ሜምበር ሁኑኝ። መድኃኒት ዘይብሉ ዘይፍ ሳሪ ነፍስ ነገር እንዴ! የቅድሞ ሳሪ አይደለችም እንዴ? ሌላ ሳሪ ናት እንዴ? ቅድም ነበርሽ ነው ሳሪ አየሁሽ እኮ። እና ወንድሞች ሁሉም ባለትዳር ናቸው። እንዳልደረሽ አሌክስ በጣም ተበደዋለች። አረ ምን ተወደ የተጨመደድሽ ጣሳ የመሰለሽ ሴትዮ እንዴ! ወይ መልክ የላት ወይ ጸባይ የላት ወይ አክቷ አያምር ወይ ድምጿ አያምር እንዴ! ሁሉንም የነሳት እኮ ናት እሷ እኮ ጋንጩ ናት በእውነት ጋንጩ። ሸይጣን እያ እንዴ! አንድ ሰው የምር በበጎ ማለት የተናቀ ማለት በዘር ከሄዳችሁ እኮ ሁለት ልጆች አሉ ይወዳደሩ። ይሻልሃል እንደው ያን አንበሳ ጌምህን ለማበላሸት የሄድንበት ጥረት የኛ ጥረት ይበልጣል። እሱ አንበሳ ሰጣኮ አንድ አመት ሙሉ ቢቀርብ ይሻላል ያንበሳ። እውነት እኔ ለምን መልሶ አይገላገልም? እንዴ መለሰላት እኮ አትጠግብም እንጂ የአንድ አንበሳ ሰጣ። ልጅቷ ግን ማለት ብትታረቀው ራሱ እየሳቀች ጉድጓድ ቆፋሪ ናት። በጣም አጥባብ ናት። እሱን ለመጣል ነው የምትሞክረው እንጂ አሁን የሆነ ሰምታይምስ የሆነ ሰው ታደንቂያለሽ፣ ግን እውነት ካለው ወደ እውነት ማዘንበል ግዴታ ነው። ደግሞ የተናገረበት መንገድ እኮ በሁለት ልጆች የኛ ልጆች አሉ ከሱ ውጭ የሚወዳደሩ ለምን እነሱን አታስመርጡም? የበለጠ እንደው የሚጠቅማቸው ለእነሱ ነው። ከሱ ትክክል ነው። ብር አለው ሀብታም ነኝ ስላለ ድሃዎቹን እርዱ እኮ ነው ያለው። አምራኩ እኮ ትክክል ነው የተናገረው። ሴት ልጅ እርዱ ነው ያለው፣ ለሀቅ ነገር ከሆነ ማለት ነው። በዘር በኩል ከሄድን ለምርጫ ከሆነ እነዛኞቹ የበለጠ ቢመረጡ እንደሚጠቅማቸው ለሴቱ አንድ ሴቶችም ናቸው፣ ሁለት ኢትዮጵያ ውስጥ ነው የሚኖሩት። እሱ ምንም ቢሆን ቢከፋው የካናዳ ዜግነት አለ፣ ወደ ካናዳ መመለስ ይችላል። ምንም ቢሆን ይሁን ማለት እነሱ ከኢትዮጵያ ሰው ጋር ዝም ብሎ መጨቃጨቅ ይወዳሉ። አሁን ለፉክክር አቅርቦት ነው እንጂ ምንም አይሰራለትም። የበሽልማቱ ራሱ ማለት ጦርነቱ ኤርትራ ቂጣቸውን እየበላቻቸው ነው። እነሱ ምንድን ነው የሚሉት? ኤርትራ አብተናዩ ኧረ ነው እንዴ አንዱን ተጋሩን ለመስደብ ኤርትራን መውደድ አይከብድም? በጣም ይከብዳል። ያውም የወደዷት ሴት ማናት? ሞኒካ ነች። ሞኒካ ደግሞ በጣም መጥፎ ንግግር ነው የተናገረችው በእናቱ ዙሪያ ማለት ነው። አያስኬድ እሷን ወግኖ መሳል ብቻ። ግን የህዝቡ ወረተኝነት በፖለቲካ ከሆነ እሱ የእንትና ደጋፊ ነው። አሁን ተጣልተዋል። ከለሳነቀ እሱ ኤርትራ ውስጥ ያሉትን ይደግፋል። ገባሻ? በዛ የህግደፍ ተቀናቃይ ህግደፍ በሚባል በዛ ምክንያት አይወዱትም። ግን እሱ በቃ አሁን ትቷል ፖለቲካ። እንደ ሀገር ሳይሆን እንደኔ ተናገራችሁኝን እናገራለሁ አለ። ግን ጎበዝ ነው። ይኸው መሲም እኮ ከምን ማለት ያኔ ምን ታውቂያለሽ? የሆነ ህዝቤ በምትይው አካል ግን ስትሰደቢ በጣም ነው የሚከብደው። ያውም በሱ ቀንተህ ነው ሪሊ በማን ነው የሚያስቢ እንዴ? በዚህ በተወዳዳሪው ማለት ነው። በሱ ተቀናለ። አሁን ምን ይቀናል? ለመናገር ልጁ 3 አመት 4 አመት ለሚያውቀው በጪ እኮ በሱ አሁን ይቀናል። እኔ ልንገርሽ
ማንም ሰው ቲክቶክ ልንገርሽ እብድ ትወዳለች። እራሷ ቲክቶክ መስፈርቷ እብድ ነው የምትወደው። ገባሽ? እብድ ይወዳል ቲክቶክ። እሱ ያኔ እንደዛ ሲሽለጠለጥ ስንት ሰው እንደሚያዩ ታያለሽ። እብድ ይወዳል። አሁን ትንሽ ትንሽ አሞራው ትንሽ ትንሽ እበድ። እኔ ልንከር እንደባለፈው ትንሽ ትንሽ እበድ ባይራል ከሱ ይበልጣል። ከማን ጋር ያብዳል? አሁን እኮ ተቃራኒ ጾታ ጋር ሆነሽ ነው ማበድ የሚወደው ቲክቶክ ይወዳል። እና ምን እናርግ እስቲ? ቆይ እስቲ እሱን እንሰበው። የሆነ ነገር አለ